እንደ ንፍሮ የሚዘገን አይደለም ፋኖ። ስለዚህ አብይ አህመድን ኢሳያስን ወረህ አሰብን ተቆጣጠረና ለኢሳያስ የሚከፍለው ሊዝ ላንተ ከፍዬ በሊዝ አሰብን ወስደዋለሁ ነው። ካልቀናህና ይቅናህ ዛር ካልያዘ በስተቀር በዚህ ጉዳይ ላይ አጌነስት ልትሆናቸው እውነቱ ተናግሬ ልውጣ አማራን አጠፋለሁ ያጠፋሁት ነው ብሎኛል ያለው። መቼም ቢሆን የትግራይን ህዝብ ከክሊንስ ከማድረግ ኢሳያስ አይመለስም። እቃወማለሁ፣ ድንጋይ ወርውሬ እንደቀሩ አደርጋለሁ ካልክ ግን እንደዚህ ዘለዝልሃለሁ። ቋሚ ጠላት የለም። ያው የትላንት ጠላቴ ነው የምትለው ነገሮች ሲቀያየርና ወዳጅ ይሆናል። አብይ አህመድ የቀይ ባህርን ጉዳይ ወይም የአሰብን ጉዳይ አፕሮች አረግበታል ያለው መንገድ ወታደራዊ ስለሆነ ወይ ሰላማዊ ስላልሆነ ተብሎ የሚበየን አይደለም። ራሱ አጀንዳው በዚህ ወቅትና ሰዓት አብይ አህመድ ከአረቦቹ በተልኮ የተቀበለው ከኤመሬት በተልኮ የተቀበለው ለኮንትሮባንድ ንግዱ ወደ ኤመሬት የሚዘዋወረው የኮንትሮባንድ ንግድ እንዲሳለጥ አብይ አህመድ የኤመሬቱ ንጉስ ጋር የጀመረውን ከኤመሬቱ ልዑል ጋር የጀመረውን ቢዝነስ ውጤታማ ለማድረግ የግድ ይሄ ሰው የሰጠውን ተልኮ መፈጸም ስላለበት ኢትዮጵያ ማነው ቤንዛይድ የኤመሬቱን ቤንዛይድ ያስከፋችው ኤሪትሪያ ወይም ወደብ አልሰጥም ብላ የተቃረነችው ኤሪትሪያ ወይም በዚህ ስምምነት ውስጥ እጄን አላስገባም ብሎ እምቢ ያለው ኢሳያስና ኢሳያስ የሚመራው መንግስት በኤመሬት ዘንድ ከፍተኛ ቅሬታ ስላስነሳ ኤመሬት ቅሬታዋን ለመወጣት አብይ አህመድን ተላላኪ አድርጋ አብይ አህመድን መጠቀሚያ አድርጋ በቀይ ባህር እነዚህ የገልፍ ሀገራት የገቡበትን የፓወር ግብግብ ለማስታመምና ኤመሬት የበላይነቷን ለመያዝ የግድ የተከተለችው አማራጭ ይሄ አብይ አህመድን መግዛትና በኤርትራ የአሰብ ወደብን መቆጣጠር ነው። አብይ አህመድ ይሄን ተልኮ ለማስፈጸም እሱ በኃይል ተቆጣጥሮ ከኤመሬት ጋር እንደሚፈራረምና ኢሳያስ እምቢ ያለውን የአሰብ ወደብ አብይ በወታደር ወሮ ለኤመሬት እንደሚያስረክብ ያ ማለት ምን ማለት ነው? ኤመሬት ከኢሳያስ ልከራይ ነው ያለችው። ለ30 ዓመት ለ40 ዓመት ለ60 ዓመት ወዘተረፈ ሊዝ ይሰጠኝ ነው ያለችው። ኢሳያስ ይሄንን አልቀበልም ማለት። ስለዚህ አብይ አህመድን ኢሳያስን ወረህ አሰብን ተቆጣጠረና ለኢሳያስ የሚከፍለው ሊዝ ላንተ ከፍዬ በሊዝ አሰብን ወስደዋለሁ ነው። አብይ አህመድ ኢትዮጵያ ወደብ ያስፈልጋታል የባህር በር ያስፈልጋታል ከሚል እሳቤ መነጨ ሳይሆን የኤመሬትን ተልኮ ለማስፈጸም ካለው ውልና ስምምነት ተነስቶ ያቀደው ፕሮጀክት ነው። በኤርትራ ላይ ወረራ ለመፈጸም የተነሳበት ዓላማ። እስቲ ንገሩን፣ ቡራ ከረዩ የምትሉ ሰዎች ንገሩን እስቲ። አሁን ይሄንን በመደገፋችን ሌላ ነገር የምትሉ ሰዎች ከዚህ በላይ ምን እንደግፍ ታዲያ? ምንድነው መደገፍ ያለብን ከዚህ በላይ? ይሄ አጀንዳ እንዲሆን ነበር የተሰራው። ተሰራ፣ ጥሩ ሆነ። ታቡ መሆኑ ቀረ፣ ውግዝ ከማሪዎስ ቀረ። ካልቀናህና ይቅናህ ዛር ካልያዘ በስተቀር በዚህ ጉዳይ ላይ አጌነስት ልትሆናቸው የግብጽ ተላላኪ ካልሆንክ በስተቀር በዚህ አጀንዳ ላይ ተቃርኖ ሊኖር አይችልም። የኢሳያስ ባንዳ ካልሆንክ በስተቀር በዚህ አጀንዳ ላይ ተቃራኒ ልትሆናቸው ግልጽ መስመር ተሰመረ ያልኳችሁ ለዚህ ነው። በጣም ግልጽ ማ የቱ ጋር ተሰለፈ የሚለው ማለት ነው። ይሄ ነው ለራሳችሁ ብቻ ሳይሆን ለልጆቻችሁም እንዳይተርፍ ነውራችሁ የምንለው ለዚህ ነው። በኤርትራ ህዝብና በትግራይ ህዝብ መካከል ግጭትም ሆነ ጥላቻ የለም። ህዝብ ለህዝብ ጸብ የለም። ግጭት የነበረው በስርዓቶች መካከል ነው። እነዚህ ስርዓቶች የነዙት መርዛማ ትርክት ነው። መንግስት ይመጣል ይሄዳል።
ብዙ ሐሳብ ልሰጣችሁ አልፈልግም ግን የነ ፕሮፌሰር አስምሮ ምን መጽሐፍ የሌል ማን ናቸው ማን የሚባሉትን አንብቡት ሄዳችሁ የሁለት ወንድማማቾች ምናምን ይሉንም አንብቡት መሰረታዊ ቅራኔ አለ ነው የሚሉት በህዝብ ለህዝብ ቅራኔ ያለ ነው የሚሉት በትግራይ ህዝብና በኤርትራ ህዝብ መካከል ያለ ቅራኔ እንደ ቅራኔ የሚገለጽ ማለት ይሰት የመንግስት ይሹ አይደለም ዛሬ ገልብጠው በዚህ ደረጃ ከተረዱት እና የትግራዮቹም ኤርትራኖቹም ከተቀበሉት እኔ እሰየው በጣም ጥሩ ነው ሲነግሩን የከረሙት ግን ኤንድ ሲጽፉልን የከረሙት መሰረታዊ ቅራኔ አለ ማህበረሰባዊ ቅራኔ ማለት ነው የኤርትራ እና በህዝብና በትግራይ ህዝብ መካከል የኢንፌሪዮሪቲ እና ሱፔሪዮሪቲ ብለው ነው የጻፉት በነገራችን እኔ አይደለሁም የነ መጽሐፎቹን አመጣላችኋለሁ ከፈለጋችሁ የኤርትራ ፕሮፌሰሮች ምሁራን የጻፉትን ነው የምነግራችሁ እኔ ቢሆን ደስ ይለኛል ግን የተለያየ ጊዜ የተለያየ ታሪክ አትንገሩን ነው ያልኩ ያለሁት ዛሬ የትግራይ ህዝብ እንዲሞትላቸው ስለፈለጉ ሻቢያዎች ያኔ እንዳርባሺው እንዲጋመ እሳት እንዲነድበት ስለፈለጉ ምን ብሎ መጡ በኤርትራ ህዝብና በትግራይ ህዝብ መካከል አገዛዞች እንጂ የለም ብለው መጡ ኦኬ አገዛዝ ኮኖሚ ኢሳያስ ነው በነገራችን ላይ ለምንድነው ኢሳያስ ትግራይ ገብቶ እንደዛ አይነት አሰቃቂ ወንጀሎች የፈጸመው ለምንድነው ምክንያቱ ጻድቃን ይነግረናል በነገራችን ላይ ቪዲዮን ስላላመጣው መቼም ቢሆን የትግራይን ህዝብ ከክሊንስ ከማድረግ ኢሳያስ አይመለስም ነው የሚለው ሪዝኑንም ያስቀምጣል ጻድቃን ምስማማበት ምክንያቱም ይላል የትግርኛ ተናጋሪው ኮር የተሰበሰበው ትግራይ ውስጥ ነው ይላል ትግራይ ውስጥ ስለተሰበሰበ ኢሳያስ ያሰበውን የኤርትራ ብሔርተኝነት መፍጠር አይችልም ሁሉ ጊዜም የራስ ምታቱ ትግራይ ናት ለኢሳያስ እኔ አይደለሁም የረጅም ጊዜ ህወሓት ውስጥ የነበረ የኢትዮጵያ ኢታማዦር ሹም የነበረ ጀነራል ነው የነገራችሁ ያለው የአፍሪካ ጀነራል ስትሉት የነበረው አሉላ ስትሉት የነበረው ዳግማዊ አሉላ ስትሉት የነበረው አንዳንዶች ለጽምዶች ስለዚህ የተለወጠ ነገር ካለሰየው ግን አሁን የትግራይ ወጣቶች እንዲያልቁ ተፈልገዋል እንዲያልቁ ጦርነቱም ሴንተር እንዲሆን የተፈለገው ትግራይ ነው ስለዚህ ምን ብሎ መጣውን በህዝብና ህዝብ መካከል ምናምን የለም እንደዛ አይደለም የሚሏችሁ በነገራችን ሲያሜም ሌላ ነው እኔ እዛ ውስጥ መግባት አልፈልግም እዛ ውስጥ መግባት ሲያሜ የአካባቢ ሲያሜ እንኳን ሲሰይሙ ሌላ ነው የሚሉት በነገራችን ልበከሌ የሚባል መንገድ አላቸው ማታቁካላችሁ ለምንድነው የፈጠሩት ቢኮዝ በሁለቱ ማህበረሰቦች ዘንድ የማይታረቅ ቅራኔ አለ ብለው ስለጻፉ ነው እንደው ቢነግሩን ነበር እኔ ኢቭን ኤርትራ ውስጥ ሁለት ኢትዮጵያውያን ኖረው አንዱ ተጋሩ ሆኖ አንዱ ከተጋሩ ውጭ ያለ ኢትዮጵያዊ ቢሆን ኤርትራኖቹ ቅድሚያ የሚሰጡት ለዛኛው ነው በነገራችን ለተጋሩ አይደል የነበር ምንድነው አስተሳሰቡ ኤርትራ እንደ አገር እንድትቆም ከተፈለገ ትግርኛ ተናጋሪው ተጋሩ ዲስፋንክሽናል መሆን አለበት መጥፋት አለበት ባይዘው ኤርትራ እንደ አገር ትቆም ከሆነ ማለት የኤርትራ ብሔርተኝነት ዋነኛው ጸቡ ትግራይ ነው ትክክል አይደለም ኤርሚያስ ትንታኔ ብላችሁ ሲስሩ ትንታኔ ስሩ የኤርትራ ብሔርተኝነት እንደ ብሔርተኝነት መቆም ያልቻለው ስጋና ደም ለብሶ አጥንት ለብሶ ደም ይዞ መቆም ያልቻለው
because of የትግራይ ተናጋሪ ስላለን ይሄን ነው የሚሏችሁ። እኛ በአካልም አግኝተናቸዋል እኮ ለትግራይ እንደ ትግራይ ያላቸው ጥላቻ ነው እንዴ? ባይዘዌ ዘመቻ ወያኔ ብለው ዘመቻ ወያኔን ሲከፍቱ ለነሱ ኮንሴፕቱ አናት ወያኔ እንጂ ዘመቻ የትግራይ ህዝብ ነው የነበረው። ዘመቻ ተኮሊፍና ምንድነው ይሄ ዘመቻ እጥቦ ብለው ሲሉ እጥቦ ነው የተጀመረው ለትግራይ ህዝብ ነው ኢሳያስ ያለው። ይሄ አንዱ ቁም ነገር ነው። ግን ዛሬ የትግራይ ህዝብ እንዲሞትላቸው ፈልገዋል። የትግራይ ወጣቶች እንዲያልቁላቸው ፈልገዋል። እንዲያልቁላቸው ስለፈለጉ ሼፕ ሊያረጉት ታሪኩን ሼፕ ሊያረጉት መጡ። ኖ በህዝብ ለህዝብ ችግር የለም፣ ቅራኔ የለም፣ ምን የለም አገዛዞች እንጂ ማለት ጀመሩ። ይሄን ደግሞ የትግራይ ቅን ልብ ያላችሁ ተናገሩ፣ ውጡና እንደ ጀነራል ጻድቃን ውጡና ተናገሩ። ከዚህ በላይ ማለት አልፈልግም። ይሄ ኮማንዶ እነ አባዱላ ገመዳ እነ ኮማንዶ መክሳ እነ ግርማ ብሩ እነ ሙላት ተሾመ እነ ድሪባ ኩማ ሌሎችም አደጋ ውስጥ እየገባን ነው ምን ይሻለናል እያሉ ያሉት ይሄን እያዩ ነው። ምንድነው እየሆነ ያለ ነው እያሉ ያሉት ይሄን እያዩ ነው። ይሄ መከላከያ ሆርሶ አይደለም፣ ብላቴ አይደለም፣ ብርሸለቆ አይደለም። በቃ አማራ ክልል ነው ፋን ኤአይ ነው ያሉት እርግጠኛ ነኝ። ይሄን መቼም ከባና እኔ በእነሱ ቦታ ሆናችሁ እዩት፣ በእነ አባዱላ ገመዳ ቦታ ሆናችሁ እዩት። አማራ ክልልና ትግራይ በፍጹም ወደ ጥሩ ሙድ እንደዚህ አይነት አማራ ትግራይን ስለ ትግራይ የሚያስብ አማራ ትግራዋይ ስለ አማራ የሚያስብ ትግራዋይ ይፈጠራል ብሎ አስቦ አያውቅም። ከትግራይ ውስጥ ገብቶ ከተፈጸመው ጄኖሳይድ አንፃር ሁለተኛ እነዚህ ተጠማምደዋል። በፍጹም ሊታረቁ አይችሉም። ትግራይም ከኤርትራ ጋር የትግራይ ህዝብ ከኤርትራ ጋር በምን የሆነ ነገር ትንፍሽ የሚል የሆነ እድል ሊገኝ አይችልም ብሎ በቃ ዘግቶ ነበርና ቋሚ ጠላትም የለም ማለት ቋሚ ጠላት የለም። ያው የትላንት ጠላቴ ነው የምትለው ነገሮች ሲቀያየርና ወዳጅ ይሆናል። አብይ አህመድ ከጀርባ ሆኖ አማራን እኮ የወቀጥኩልህ ነው የወጋሁልህ እኮ ነው አማራን ምን ላርግልህ ታየደንዳ ነው የነገረው ነው ታየደንዳ እንትን ላይ የተናገረው ማለት ነው። ምልኬሳ ቢሮ ውስጥ የነገረው ዶክተር ምልኬሳ ቢሮ ጠርቶ እኔ አርዳቸዋለሁ እኔ ፊት ለፊቴ ማንም አልረዳኝ ጌታን የረዳኝ ወደ ጠቅላይ ሚኒስትር ሲሆን ማንም የማን እርዳታ ጠይቄ ያልመጣው መንገድ ላይ እቃወማለሁ ድንጋይ ወርውሬ እንደቀሩ አደርጋለሁ ካልክ ግን እንደዚህ ዘለዝልሃለሁ እንደ ስጋ ነው ምናምን ብሎኛል ብሎ በምልክት ነው ያሳየን። ምልኬሳ ታየም ምንድነው ያለው? አማራን የሰበርኩት ነው እኔ ያለው አማራን የሰበርኩት ነው ያለው። 2500 ካድሬ ጠርቶ ነው አዳማ ከአብይ አህመድ ጋር መጀመሪያ ተዋወቅበትን አጋጣሚ ታስታውሳለህ? ታወቅ አማራ አላጠፋ ነው አለ ምስጥሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ አላጠፋ ነው ብሎ እንደዚህ ነገረ? ለምንድነው አንተ ከጠላት ጋር የምትደዋወለው አለ። ቹቹ አለባቸው የሚባል አማራ ብልጽግና ይሄ ለማስታወስ ነው እንዲህ ብሎ ቅሊንጦ ነው ያለው። ታየ እውነቱ ተናግሮ ነው ሄዶ በቃ እስር ቤት የገባው እንደሚታሰር ምናልባትም ልገደስ ሊያጠፋኝ ስለሚችል እውነቱ ተናግሬ ልውጣ አማራን አጠፋለሁ ያጠፋሁት ነው ብሎኛል ያለው። ከዛ በኋላ ምን አለ? አሁን የትግራይ የኦሮሚያ ምናምን ሰዎች ወደና ኦርቶዶክስ ፕሮቴስታንት ሙስሊም እየጠራ በየእንትኑ እየከፋፈለ ቤተመንግስት አምጥቷል ነበር። አማራ ምን አለ? አማራ እኔን ካልደገፈ ትጠፋለህ ትጠቃለህ። አማራ ለጥቃት ይጋለጣል። አማራ ታጣቂዎች የጎንደርም ቄስ ለጎንደሩን የወሎ ቄስ የወሎን የምናምን ሼህ የወሎን ሼህ ወሎ ሼህ አንዱን ፋኖ አምጡ። ከዛ በኋላ ካሳ የሚፈልግ ካሳ ከሳለሁ እንታረቅ አስታርቁ ለባካችሁ ካልሆነ አማራ ለጥቃት ትዳረጋለህ ማለት ማን ነው የሚያጠቃው? ትግራይ አሁን ተቆራጦ እየወጡ ያሉ ቪዲዮዎች አሉ። ተቆራጦ እየወጡ ያሉ ይሄ እናት ወድ ብትገባም ምንም ብታረግም አሁን ኢትዮጵያ ምድር ላይ የተፈጠረው የፖለቲካል አላይመንቱ አይደል
በእንደ አብይ አይነት ጨዋታ የሚቀለበስ አይደለም። ነቄ ትውልድ ተፈጠረ። ነቄ የሆነ አክቲቪስት ተፈጠረ። ነቄ የሆኑ ሚዲያዎች ተፈጠሩ። በአማራ ክልል ያለውም ሸኔ፣ በኦሮሚያ ያለውም ሸኔ ህዝብ ከማገት ከመግደል ከመጥለፍ ከመዝረፍ ወጥቶ በሰላማዊ መንገድ ተነጋግሮ ትጥቁን አስቀምጦ ምርጫ ተወዳድሮ በሐሳብ አሸንፎ እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም። እና በአማራ ክልል ተደጋጋሚ ጥሪ ያቀርበናል። አሁንም ክቡር ፕሬዝዳንት፣ ክቡር ምክትል ጠቅላይ ሚኒስትር እባካችሁን በሰላማዊ መንገድ ገብቶ መነጋገር የሚፈልግ ሰው ካለ ይሄ ሁሉ የሃይማኖት አባት ምን ይሰራል? ጎንደር ያለው ሃይማኖት አባት ጎንደር ያለውን፣ ጎጃም ያለው ጎጃም ያለውን፣ ወሎ ያለው ወሎ ያለውን፣ ወለጋ ያለው ወለጋ ያለው ያስገባ እንነጋገርና እንወያይና በእኛ አቅም ይመለስ ነገር ካለ መልሰን የማይመለስ ካለ ደግሞ ለህዝቡ በሚሰማ መንገድ በዚህ ጊዜ ይመለሳል ብለን እንፈተዋለን። ስልጣን እንኳን 2 ዓመት እኮ ምርጫ ደርሷል። ብዙ ያጣላም። እስከዛ ወደም ተደራጅቶ መመረጥ ነው። እና ሰላም እኛ ስለማንፈልግ አይደለም። በየሰፈሩ አምጡና አወያዩና ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን እንታረቅ፣ እንስማማ፣ ችግር የለብኝም፣ ደስ ይለኛል። ሰላም ነው የምንፈልገው። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። እዚህ ሰፈሩ ስንንጎዳጎር ችግር ያጋጥመናል እና በውስጣችን ያለው እንደዚያም ካላደረገ አማራ ለጥቃት ይጋለጣል። ይሄ ቀልድ ጊዜው ያለፈበት ነው። ስቱሌት ይሄን ፖለቲካውን የምታራምድበት ጊዜ አይደለም። እንዲህ ካላረክ ደግሞ በነገራችን ላይ ዘገነው እኮ ጨረሰው። ልክ እንደ ንፍሮ የለቅሶ ቤት ንፍሮ እንደፈለገ ዘገን ያደርጓል። የወሎን ፋኖ ላፍ አረገው። የሸዋን ፋኖ አንድ ቄስ አመጣና ላፍ እንደዚህ ያደርግ። ሁሉም የወሎ ታመጣዋለህ፣ የሸዋ ታመጣዋለህ ምናምን። እንደ ንፍሮ የሚዘገን አይደለም ፋኖ። ስንት ሺህ ፋኖ ሰራዊት ነው ያለው። አሁን ቄስ ሄዶ አሁን በቄስ የሚዘገን በእንደዚህ አይነት ነው የሚዘገነው። መከላከያ እየሰበረልህ እንካ ተረከበኝ፣ በቃ በዛብኝ፣ ሙርከኛ በዛብኝና ምግብ ሁላ አቀብለኝ፣ ቀይ መስቀል የምትችለው ነገር አድርግልኝ፣ ቁስለኞችን ውሰድልኝ፣ ሕክምና ሰርቪስ መስጠት አልችል ውሰድልኝ ብሎ በዓለም አቀፍ ህብረተሰብ እንካ ብሎ ያስረከበ እንዲህ የዘገንክ ትወስደዋለህ እንደዚህ